እሺ አፖስቶሊክ ጥያቄ ጠይቀህ ነበር። እንቀጥል። ጥሩ ጥያቄ ጠይቀኝ ነበር። ዕብራውያን ላይ ቀጥል፣ አስረዳኝ። እሺ በክብር ሾምከው አከበርከው ይላል። እንግዲህ የሰው ልጅ ሿሚው ማን ነው? ተሿሚው ማን ነው? ጊዜ ስጠኝና ላብራራለህ። 2 ደቂቃ ወይ 1 ደቂቃ በፈጅ ምንም እና የሰው ልጅ መጀመሪያ ክብር ያልነበረው የወደቀ ነበረ። በመጀመሪያ ሲፈጠር ግን ክብር የነበረው የከበረ ከፍጥረታት ሁሉ በላይ ከፍ ያለ ነበረ። እሱም አዳምንና ሔዋንን መመልከት እንችላለን። ከዛ በኋላ ግን ክብር ጎድሎት ከገነት ከተባረረ ከተሰደደ በኋላ ግን መሬት ላይ በምድር ላይ ክብር የጎደለው ዝቅ ያለ ሞት የገባበት ከእግዚአብሔር የራቀ ከእግዚአብሔር የተለየ ሞት በስጋው ተሰለጠነ። አሁን ምን መሰለህ ላብራራ። እሱን ተረድተናል። አሁን ሿሚ ማን ነው? ተሿሚ ማን ነው? ላብራራለህ። እሱ ማን ነው? ሿሚ ማን ነው? ተሿሚ እመልስልህ። ችግር የለም እመልስልህ። ወዴት ምን ሄደም እመልስልሃለሁ። ሿሚው 1 ደቂቃ ልስጥ ለማብራራት ተጠኛ ዋ እሺ 1 ደቂቃ ሰጥቻለሁ። አብራራ ጣልቃ ከምገባብኝ። እሺ ቴንኪው አመሰግናለሁ። እግዚአብሔር ይስጥልኝ። ጌታችን ኢየሱስ ክርስቶስ ነው ይሄ ትንቢት የተነገረለት ብያለሁ። ጌታችን ኢየሱስ ክርስቶስ ደግሞ ሰው ብቻ አይደለም፣ ፍጹም አምላክ ነው። ስለዚህ ተሾመ የተባለው እዚህ ጋር በዕብራውያን መልእክት ላይ የተጻፈው ዳዊት ቀድሞ የተናገረለት የሰው ውድቀትን ነበረ። የሰው ውድቀት ነበረ። ጌታችን ኢየሱስ ክርስቶስ ደግሞ የሰው ውድቀትን ለማክበር የእኛን ስጋ በቅድስት ድንግል ማርያም እንደለበሰ በቅድስት ድንግል ማርያም እንደተዋሃደ የእኛን ስጋ እንመለከታለን። ስለዚህ የሰው ልጅ አከበረው ማለት ከዚህ አንፃር ይነገራል ማለት ነው። ምክንያቱም ዕብራውያን አንዳንድም ላይ ለዘላለም የሆነን መስዋዕት አድርጎ በአባቱም ቀኝ ተቀመጠ ይላል። ስለዚህ የሰው ልጅን በጣም ከፍ እንዳደረገው እንዳከበረው ፍጥረታትን ሁሉ እንዳስገዛለት የሰው ልጅ ስጋ መዋቲ የነበረው ኢመዋቲ ሞት የሚሰለጥንበት የነበረው የማይሰለጥንበት ዘላለማዊ እንዲሆን አድርጎታል ማለት ነው። ስለዚህ አከበረው ማለት ከዚህ አንፃር ነው እንጂ ኢየሱስ ክርስቶስ ፍጡር አይደለም። እሺ ሿሚው ማን ነው? አፖስቶሊክ አብራርቼልሃለሁ እኮ ወልድ ኢየሱስ ክርስቶስ ራሱ ወልድ ተሿሚው የኛ ስጋ አዳማዊ ማንነታችን ተሾሟል ማለት ነው። ኦኬ አንተ ነህ የተሾምከው። እዚህ ጋር ስለማን ነው ስለ አንተና ስለ ኢየሱስ ነው የሚያወራው? አላልኩም እኮ እንደዛ መች አልኩኝ። የኛ ስጋ ክርስቶስ ሲለብሰው አክብሮታል፣ ከብሯል፣ ከፍ ብሏል። ኦኬ ዲግሪው ከፍ ብሏል እያልኩ ነው። ገብቶሃል እያልከኝ ያለከው የሾመው የኢየሱስ ክርስቶስ አምላክ ነው፣ የተሾመው ደግሞ ስጋው ነው። ይሄን ነው እያልከኝ ያለከው? አላልኩም። ያላልኩትን ሚስ አንደርስታንድ አታርገኝ። ኢየሱስ ክርስቶስ ሰው ቃል በቃል ሿሚው ማለት እሺ ልጠይቅህ እስኪ ካወቅክ ስለ ትሪኒቲ ማለት ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ሰው ከመሆኑ በፊት ወልድ ነው አይደለም? ነው መልስልኝ። ወልድ ነው አይደል? ኦኬ ወልድ ከሆነ ስለዚህ የሰውን ስጋ ያከበረው ራሱ በተዋህዶ ነው ማለት ነው። በዚህ ትስማማለህ? እኮ ገብቶኛል እኮ እኔ አሁን ሐሳብን እኮ ተረድቻለሁ። እኔ እያልኩ ያለሁት ሿሚው ማን ነው? ሿሚው እኮ ወልድ ኢየሱስ ክርስቶስ ራሱ ወልድ በቃ ሿሚው ወልድ ኢየሱስ ክርስቶስ። ተሿሚውስ ኢብሮ መጣ። ከኢብሮ ጋር የቅድሙን እንቀጥል። ባይዘው ኖ ይሄን ጨርሰን ነው የምቀጥለው ከሱ ጋር። ተሿሚው ማን ነው እኮ? የኛ ስጋ ከበረ፣ ከፍ አለ፣ ዲግሪው አደገ። ገብቷል? ቀደም እንደነገርኩ ተሿሚው ያንተ ስጋ ነው ለዘላለም የሆነ ተሿሚው ያንተ ስጋ ነው። በአባቱም ቀኝ ተቀመጠ። ተሿሚው ያንተ ስጋ ነው ወይ? አዳም ማንነት እኮ ከብሯል እኮ። ኢየሱስ ክርስቶስ እኮ የኛን ስጋ ነው የለበሰው። ማንነት እኮ ከብሯል እኮ። ኢየሱስ ክርስቶስ እኮ የኛን ስጋ ነው የለበሰው። ኧረ ሚውት አንተ አርጉ በእናታችሁ። ከይቅርታ ጋር ስማ፣ ማን ነው የሚለው ጥያቄ ምንን ታሳቢና ዋቢ አድርጎ ነው የሚመጣው? አንተው ማን ነህ? አፖስቶሊክ ሰው ነኝ። እኔማ ሰው ነኝ። እሺ ምንድን ነህ? ሰው ነኝ አልኩህ እኮ። እኔ ግን ለኢየሱስ ስትናገር ግን ሰው ብቻ አትልም። እኔ ሰው ነኝ። ማንነትህማ ሰው አይደለም። እሺ አፖስትል አልኩህ። እኔ ራሴ ማንነት አፖስትል እዚህ ጋር የተሾመው ማን ነው?
የተሾመው አዳማዊ ማንነት ነው። ተሾሟል። አዳማዊ ማንነት የተባለው ራሱ ማን ነው? ምክንያቱም ዳዊት ራሱ በመዝሙሩ ሰውን ከመላእክት እጅግ ጥቂት አሳነስከው በማለት የተናገረው መጀመሪያ የሰው ልጅ ከመላእክት ጥቂት አያንስም። እኔ ጠየቅኩ፣ አዳማዊ ማንነት የተባለው ራሱ ማን ነው? እንዴት ያለ ነገር ነው? አዳማዊ ማንነትማ የኛ ነው። ኦኬ፣ እናንተ ናችሁ የተሾማችሁት እኮ እናንተ ናችሁ የተሾማችሁት። ክርስቶስ የኛን ስጋ ከለበሰ በኋላ ኦኬ፣ ያንተንም ለብሷል። በማርያም በኩል እኮ እኛን ነው እንትን ያለው። ኦኬ፣ በማርያም በኩል ያንተንም ስጋ ለብሷል ማለት ነው። ማርያም እንትና ኢየሱስ ያንተን አትበለኝ፣ የቅድስት ድንግል ማርያም ስጋ የኛን ስጋ ለበሰ አልከኛ። እንዴ አሁን እንዴት ያለ ነገር ነው? አይ ማርያም የሰው ዘር ነች ነው። አሁን እዚህ ጋር ማርያም የሰው ዘር ስለሆነች ከሷን የተካፈለው ያንን ቅዱስ የኛን ስጋ ለበሰ አትበል፣ የማርያምን ስጋ ለበሰ በለኝ። እዚህ ጋር የማርያምን ስጋ ነው። ማርያም የሰው ዘር ነች። የሰው ዘር ስለሆነች በማርያም በኩል ስለምንጠራ ነው። እሺ ማን ነው የተሾመው? እሺ አሁን በግልጽ ንገረኝ እኮ አዳማዊ ማንነታችን ተሾሟል። እሺ አሁን እንቀጥል ከኢብራሂም ጋር። አዳማዊ ማንነቱ የተባለው ማን ነው? አዳማዊ ማንነት ቅድም አላብራራውልህ እኮ ያ የማን ነው? የማን ነው? አንተ ማንነት አለበይዘው። እሺ አዳማዊ ማንነት አንተ ማለበይዘው ይጃል። ችግር የለውም በቃ ቀጥል ኢብሮ። እኔ ላለመረዳት ስለፈለክ ችግር የለውም። ኖ አንተ እያልከኝ ያለከው ቆይ ኢብሮ ላስረዳውማ። ኖ አይደለም እኔ ማብራራልህ። አንተ ያልከው ልድገምልህ። ተረድቼ ይወራ አትድገም። አልተረዳም። ቆይ አይደለም እደግመዋለሁ መደገም አለበት። አሁን አፖስቶሊክ እያለን ያለው ነገር ምንድን ነው? በአዳምና በሔዋን ስህተት ምክንያት ይሄ የከበረው የአዳም ስጋ ወድቆ ነበር። ከዛ ክርስቶስ መጣና ከድንግል ማርያም ተዋህዶ ከድንግል ማርያም ስጋ ጋር ተዋህዶ አዳማዊ ማንነትን ከፍ አደረገ። ተዋህዶ ከድንግል ማርያም ስጋ ጋር ተዋህዶ አዳም ይሄን አይደል ያልከው? አላልኩም። ከድንግል ማርያም ተዋህዶ አዳማዊ ማንነትን ከፍ አደረገው ነው ተዋህዶ አይባልም። ከድንግል ማርያም ተዋህዶ አይባልም። እንደዛ ከድንግል ማርያም ስጋ ከድንግል ማርያም ስጋ ነስቶ በሚለው አስተካክል። በቃ እኮ ነስቶ ያው ተዋህዶ እኮ ስለ እንዲህ ይሄን ነው ያወራከው። አላወራሁም፣ እንደሱ አላወራሁም። ከዚህ ተቃራኒ ነው ያወራከው። ተሳስቻለሁ እኔ አይና ላብራራ። አይ ሚስ አንደርስታንድ ስላረከኝ ነው እዚህ ጋር ያልኩትን ቃል በቃልም ስላላልከው እኮ ተሳስቻለሁ ወይ? ሐሳቡን እኔ ቃል በቃልማ አልደግምም፣ ኮምፒውተር ነኝ እኔ። ሐሳቡን በለው። እሺ ሐሳቡን በለው። ከዛ ትክክል ሐሳቡ ምን መሰለህ? በአዳምና በሔዋን ምክንያት ይሄ ሰውኛነት የአዳም ዘር ወድቆ ነበር፣ ተረግሞ ነበር። ስለዚህ ኢየሱስ ክርስቶስ ወልድ ማለት ነው መጣና ወደ ምድር ከድንግል ማርያም ስጋን ነስቶ ይሄን የአዳማዊ ማንነትን አከበሩ። ይሄንን ያልከኝ አይደል? ፐርፌክት። አሁን በቃ ጎበዝ። ልክ ይሄንን ካልከኝ እኔ የተሾመው ማን ነው የተሾመው ማን ነው ብዬ እየጠየኩ ያለሁት አልመለስክልኝም። በቃ ከኢብሮ ጋር ቀጥል። ተሾመዋል አልኩህ እኮ አዳማዊ ማንነት ተሾመው። አስመልሰው ራስህም እኮ መልሰህ እኮ ማን የተሾመው? ወልድ ነው የሰውማው። የተሾመው ደግሞ የኛ አዳማዊ ማንነት ተሾመዋል ማለት ነው እኮ። አንተ ተሾመዋል ጥቂትም የሚለው ለዛ ነው። ከመላእክት ጥቂት አንተ ተሾመዋል። በሚስጥራት በኩል ካለፍኩኝ ምንም ጥርጥር የለውም። ተሾሟል ይባላል አፖስቶሊክ። ቀጥሉ በቃ እሺ ማብራራ ሌላ ሰው እንዳታነሱ አደራችሁ። ከአፖስቶሊክ ጋር አልጨርስንም ቅድም ብዬ እኮ ነው። ኧረ እባክህ ቆይ አንድ ጊዜ። ኧረ ተው ይሄ ሁሉ ሰው እዚህ ጋር ተቀምጦ አንተ እንደገና ትገባለህ እንዴ? አይ ጃ ቅድም የጀመርነው ነገር አለ ብዬ እኮ ነው። ቆይ አንድ ጊዜ ገና እኔ ስሄድ ራሱ እኮ ከጃጋ እኮ ከኔ ጋር ቀጥላለሁ ብሎ ነው ሄደው። ይሄን ሁሉ ሰዓት ታግሶ ተው እንጂ አለት ያ። እሺ ኧረ ለሌሎችማ እድል ሰጣለሽ፣ ችግር የለም። ጥቅስ ሰጥቶኝ ይወራል። ከፈለገ ጥቅስ ቁጥር ሊነግረኝ ነው የገባው። ቁጥር ጽፈህ ንገረኝና እናወራበታለን። ለእሱ ነው የገባው፣ ሊያወራ አይደለም። ጥቅስ ይዤ ልምጣ አልክ፣ ቁጥሩን ተናገርና ቀጥል። ሲጀመር ቁጥር ይዤ መጥቼ አወራለሁ እንጂ ተለጉሜ አልቀርም። እኔ አላውቀውም እኮ አልኩ፣ ካልደረስኩበትም ያልከውን። ስለዚህ ቁጥሩን ስጠኝና አንብቤ አጥንቼ መጥቼ እናወራለን። በቃ ካላወቀው እኔ አላውቅም ማለት ምንም። አረ ችግር የለም፣ ሰው ፍጹም ነው አልኩኝ። እኔ ታዲያ እኔማ አምጣው ምናምን እናወራበታለን ስትል ጊዜ ነው። ኢብሮ ታውቀዋለህ አይደለም? አላውቀውም። አይ ኖ ከአፖስተል ጋር ቀጥልና ከዛ ትነግረኛለህ። እሺ
ይብሮ አንዴ ግን በጀመር ነው ከጃም ጋር ስንወያይ ቀደም አንዴ ከዛ በፊት ማስታወቂያ ልናገር። ይብሮ ይምጣ ስላለ እሺ ችግር የለውም። ማስታወቂያው መሰላችሁ ትናንትና ጋይስ ቪዲዮ ለቅቄ ነበረ። ቪዲዮ ሪፖርት ተደርጎ ጠፍቷል። 50,000 እይታ የነበረው ማለት ነው። ዛሬ ቪዲዮ ለቅ ያለው እሱ ቪዲዮ ገብታችሁላችሁም ሼር ሪፖስት ኮፒ ሊንክ አድርጉት። ኦኬ አፖስተል እሺ ቀጥለ። ኢየሱስ አምላክ ነው ብለህ ነው የመጣው? አይ ቲንክ ማስረጃ ልሰጠኝ መሰለኝ። ኢየሱስ አምላክ ነው ብዬ አምናለሁ። ምክንያቱም እሱን ማስረጃ ለመስጠት ያክል ነው። መዝሙረ ዳዊት ምዕራፍ 44 ላይ ዳዊት ሲናገር ምን ይላል? እግዚአብሔር ዘላለማዊ ነው ካለ በኋላ በልብ ያለውንም ይመረምራል ይላል። በሰው ልብ ያለውንም ይመረምራል ይላል። አሁን የኢየሱስን አምላክነት ነው የምሰጠው ማስረጃ የምሱ ስለሆነ የማርቆስ ወንጌል ላይ ምዕራፍ 2 ከቁጥር 8 ላይ ያለውን አንብብልኝ። ነብይ አትልፋ፣ ነብይ ስለሆነ ይመረምራል። አንተ እሱ ብቻ ሳይሆን ናቡ ማነው ዳንኤል መርምሯል። ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ነብይ ስለሆነ ተብሏል። አለቀ። እዚህ ጋር ያከትማል። በልብ ያለውን እኮ ማወቅ አይችልም ነብይም ቢሆን በልብ ያለውን ያወቀው ነብይ ስለሆነ ነው ተብሎ ተቀምጧል። እዛው ማርቆስ ወንጌል ምዕራፍ 2 አሳየኝ። እሺ የማርቆስ ወንጌል ምዕራፍ 2 ከቁጥር 8 ላይ ቆይ ዮሐንስ ወንጌል ላሳይ እንጂ ያየበት ያወቀበትን ልስተ አይ እኔ ያመጣሁት ማስረጃ ቢነበብ ይቀጥላል። እሺ እናንብብልሽ ያንተን እናንብብና ወደ መልስ ሄዳለሁ። እሺ ተከተል ንገረኝ። ጥቅስ ስንት ነበር? ማርቆስ ወንጌል ምዕራፍ 2 ከቁጥር 8 ምዕራፍ 2 ቁጥር 8 እሺ ምን ይላል? ወዲያውንም ኢየሱስ በልባቸው እንዴ ይሄ ጭራሽ ኢየሱስ እኮ ነው አምላክ አይደለም ያለበት ጥቅስ እኮ ነው። አፖስትል ምን አለ መሰለ ከቁጥሩ የሚጀምረው ወዲያውንም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ይሄ ጥቅስ ራሱ የሉቃስ ወንጌል ላይ ሲቀመጥ እንዲህ አይነት ክፉ ሐሳብ ለምን ታስባላችሁ ብሏቸዋል። ታውቃለህ? ይሄ ራሱ ጥቅስ ያሰቡት ምን ነበረ የተናገሩት? ኢየሱስ አምላክ ነው ማለት ነው። ከአምላክ በቀር ወንጀልን ሊያስተሰር የሚችል ማን አለ? ኃጢአትን ሊያስተሰር የሚችል ማን አለ ነው አይደል? ኢየሱስን ኢነሴንስ ስድብ ነው። እንዴት አምላክ ነኝ ትላለህ ነው እያለ ያሉት። አምላክ ነኝ እያለ ነው ብሎ ነው አይተናገሩ ያሉት እያሰቡ ያሉት። በጣም ጥሩ። ስለዚህ ያንን ደግሞ ኢየሱስ ክፉ ሐሳብ ነው አላቸው። ለምን እንዲህ አይነት ሐሳብ ታስባላችሁ? ይህ ሐሳብ ክፉ ነው አለ። እኔ አምላክ አይደለሁም። ባይሆን ታች ላይ ምን አለ ስለ ይህን አስመልክቶ ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ። የት ነው ስልጣን የተሰጠው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ላንብብልህ። ሐዋርያት ሥራ ምዕራፍ 5 ቁጥር 32 ላይ ይመስለኛል። ቆይ አለኝ። ቁጥር ከ30 ጀምሮ ምን አለ? ይህንን አለ ኢየሱስን እግዚአብሔር ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ ከፍ ከፍ አድርገው ይላል። እግዚአብሔር ነው የኃጢአት ስርየት እንዲሰጥ መድኃኒትም ራስም ያደረገው ማለት ነው። ግልጽ ነው። ያንን ነው የሚናገረው በአጭሩ። ምንም ኢየሱስ እንዳውም እዚህ ጋር አምላክ እንዳልሆነ ነው ሊትራሊ ክፉ ሐሳብ ተብሎ የተጠቀሰው። እንዳውም ኢየሱስ እኔ አምላክ አይደለሁም እያለ ነው ሊትራሊ። ስለ እውቀቱ አላብራራልኝ። የእውቀቱን ጉዳይ የእሱን ጉዳይ አውራና ችግር የለም ሌላውን እናወራለን። የእውቀቱን ጉዳይ ልምጣለ። የእውቀቱ ጉዳይ ቀላል በጣም ሲምፕል ስለሆነ ልምጣለ። እሺ የዮሐንስ ወንጌል ምዕራፍ 4 ላይ አንድ ጊዜ ታስታውስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ እንዲህ ይላል። ተመልከት። ከቁጥር 19 በፊት ቁጥር 15 እንጀምር። ምን አለ መሰለህ? ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ልባል ሴቲቱ መልሳ ባል የለኝም አለችው። ኢየሱስም አላት ባል የለኝም በማለትሽ መልካም ተናገርሽ አላት። ያዝልኝ። ሴቲቱም ጌታ ምን አለ? ከዛ 5 ባሎች ነበሩሽ አላት እና አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህም እውነት ተናገርሽ። ይህንን እሱ ማያውቀውን ነገር እሷ ያልነገረችውን ያልተናገረችውን ከእሷ ውጭ ማንም ማያውቀውን ነገር ሲናገር ኢየሱስ አምላክና አላለችው። ምን ተባለ? ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አውቃለሁ አለች። አሁን አያለሁ አለች። ተግባባን። ስለዚህ ነቢያት የውስጥን እንደሚያውቁ ስለሚያውቁ አምላክ እንደሚያውቁ አውቀ ከሆነ አስታውሰው ናቡከደነፆር
ናቡከደነጾር ላይ የምታስታውስ ከሆነ ናቡከደነጾር አንድ ነገር እንትን ብሎ ነበር። ህልሙን ረስቶት ነበር። ያየውን ህልም ያንን ህልም የልቡን ሚስጥር አውቆ በልቡ ያለውን ነገር እንዲያውቅ ሚስጥር እንዲያውቅ ያደረገው ማን ነው? እግዚአብሔር ነው አይደል? አፖስትል አይደል? አፖስትል ሚዩት አንሳ። ሚዩት ተደርገ ነው ወይስ? ኦኬ አልሰማሁህም ነበረ። ሚዩት ላይ ነው የሚታየኝ እንትን እና ዳንኤል ሲጀምር ሱባኤ ይዟል። ኢብሮ 3 ቀን ሱባኤ ከያዘ በኋላ በጸሎቱ ተሰምቶ ነው እንትን ያለው። የኢየሱስ ግን ጸልዮ ምናምን አይደለም። እዚህ አወቀ ወይስ አላወቀም ነው ጥያቄው። ተገልጾለት እግዚአብሔር ገልጾለት ነው የሚለው። ኢየሱስ እግዚአብሔር እንደገለጸለት ታያብራራም። ኦኬ ነቢያት በአጠቃላይ ያውቃሉ። ያው ስላወቀ ነው ሴቲቱም ነብይ እንደሆንክ ያለው ያለችው። በቃ ባጭሩ ነቢያት ያውቃሉ። አይደለም እሱ አይገናኝም። የዮሐንስ ወንጌል የቆምክበት ላይ ያወራል። ችግር የዮሐንስ ወንጌል ምዕራፍ 4 አሁን ያወራው ማለት ነው። እግዚአብሔር ገልጦለት ያየው ትንቢት ነው እንጂ በልብ ያለውን አይደለም። በልብ ያለውንማ ስለ ኢየሱስ ነው የነገርኩህ እኮ በልብ ያለውን ግን ነቢያት አያውቁም እያልኩህ ነው ያለሁት። ይሄውና በልብ ያለ አይደል እንዴ? ምን ሆነ ነው እንዴ? ማነው ነግራው ነው ያወቀው? አይደለም እግዚአብሔር ገልጦለት እኮ ነው ይሄንን እየተናገረ ያለው። ነግራው ነው ያወቀው። አሁን ኢየሱስ እዚህ ጋር ነግራዋለች እኮ እግዚአብሔር እንደሚገልጽ ለነቢያት እንደሚገለጽላቸው ነው የሚያሳየው እንጂ በልብ ያለውን ነቢያት አያውቁም ነው እያልኩ ያለሁት። ይሄኛውን እኮ አሁን ጥያቄው ሳትና ምን ማለት ነው? ልብ ውስጥ ግዴታ ልብ ውስጥ እኮ መቀመጥ የለበትም። የማይታወቅ ነገር ማለት ያልተነገረ ነገር ማለት እኮ ነው። አፖስትል ምን ሆነ ነው? ያልተነገረህን ነገር ማወቅ እኮ ነው። አሁን ያልከውን ያፈርስብሃል ላይ ብሮ ወዲያውኑ ይላል። ወዲያውኑ በልባቸው ያለውን አውቆ ነው የሚለው እና ያውቃል። በመንፈስ ነው ያወቀው። መንፈስ ነው የነገረው። እሱንም አይደለም አየህ። አሁን እዚህ ጋር ነው የሚዝቅ። አሁን እዚህ ጋር በመንፈስ ነው ያወቀው። በመንፈስ አይልም ቃሉ ራሱ በመንፈስ ነው። አውጣ በመንፈሱ ታረታው በመንፈሱ ነው የሚለው መጽሐፍ ቅዱስ አለ። ቆይ ላውጣው። እሺ ማርቆስ ወንጌል ይዋለው በመጽሐፍ ቅዱስ ችግር የለውም። በመንፈሱ ቢልም አያሳስበኝም እኔ በነገር ላይ። እሺ በመንፈስ ነው የሚለው። እሺ ያው እሺ ምን ያው አንብበው። እኔ ያዝኩት መጽሐፍ ቅዱስ ላይ ግን በመንፈሱ ነው የሚለው። ይሄው በመንፈስ ነው የሚለው። መንፈሱ የሚል ነገር የለም እዚህ ጋር ከይቅርታ ጋር። አንተ ያዝከው እኔ እንጃ 1954 እንዴ 1980 የኔ እና 1954 ስህተት ነው። ያው ነው ማለት ነው። እሱ ያከራክራል። ችግር የለውም። በመንፈሱ ማለት ነው ወይ በመንፈስ ማለት በመንፈስ ማለት ይኸውልህ፣ መንፈስ የሚባለው ነገር እሱ እኛ ኖርማሊ የማናውቀው እንደዚህ በግላጭ ፊት ለፊት ያላየነውን ነገር እሱ በመንፈስ አወቀ ማለት ነው። እሺ ያ ነው ባጭሩ፣ ያ ነው፣ ሌላ ነገር የለውም። ኢየሱስ ክርስቶስ አወቀ ማለት ምን ማለት ነው? ኢየሱስ ክርስቶስ ልነግርህ እኮ ነው። ኢየሱስ ክርስቶስ በራሱ ምንም የሚያውቀው ነገር የለም። ኢቭን የማያውቃቸው ነገሮች ራሱ የሀገር ናቸው፣ ያላወቃቸው ነገሮች። ለምሳሌ ስለ በለሰው አያውቅም። ለምሳሌ አሁን ሁሉን ያውቃል ብላላ ልስማማል። እዚህ ጋር ስለ በለሰው አውቋል። በመንፈሱ አውቆ የሚለውን ተስማማ። ቆይ ልመጣልህ እኮ ነው። ያውቃል አይደል? ሁሉንም ኢየሱስ በቃ ተስማማው። ያውቃል። በቃ እንጨርስ። አሁን እኔን አልተቀበልክም፣ ልስማማለህ። ኢየሱስ ሁሉን አዋቂ ነው፣ ሁሉን ያውቃል። በጣም ጥሩ። ስለዛች ማን ነው ስለ በለሰው ያውቃል? እንትንም ልታገኝ ትችላለህ። አሁን ለምሳሌ ስለ መጨረሻው ስለ ዳግም ምጽአት አያውቅም የሚል ልታገኝ። እሱን እንመጣበታለን። እኔ አሁን ይሄን የጠየኩህ ነኝ። ስለ በለሰው ያውቃል? በደንብ ነው የሚያውቀው፣ በደንብ። ታዲያ ካወቀ ለምንድን ነው የረገማት? በለሲቱን የረገማት እንግዲህ ሜታፎር ነው ቃሉ። ሜታፎር? ቆይ በሜታፎሩ ሌላ ታሪክ ነው። ሜታፎሩ አለ። በአካል ሄደው አጥቶ ነው አስተምሮቱ ሌላ ጉዳይ ነው። በአካል ሄዶ ግን አጥቷል አይደል? አጥቷል አላጣም? ስግው ስለሆነ ነው። ኢየሱስ ክርስቶስ ስግው ቃል ስለሆነ ነው እኮ። ስግው ቃል ስለሆነ አያውቅም ማለት ነው አይደል? ኖ አይደለም። ስግው ቃል ስለሆነ ስልክ የኛን ስጋ እንደመልበሱ የሰው ልጅ አያውቅም ሊባል ይችላል። የኛን ስጋ እንደመልበሱ መለኮት አያውቅም የሚል ማስረጃ ይኖራል። ማያውቀው ነገር አለ የለም? ኢየሱስ
ሁሉንም ያውቃል። በሁሉ ልብ ያለውንም ይሄው አላወቀም እኮ ብራዘር፣ ይሄው ያላወቀው ነገር እኮ አገኘ። የማርቆስ ወንጌል ምዕራፍ 2 ቁጥር 8 ወዲያውኑ በልባቸው ያለውን አውቀውም ይላል። እሱ እንደውም ማለት ነው እሱ ወዲያውኑ ያወቀው ራሱ እግዚአብሔር ስልጣን ስለሰጠው ነው። ራሱ ያልሰጠው ስልጣን የለም እግዚአብሔር በራሱ ምንም ነገር የለም። አሁን እዚህ ጋር አትሸሸኝ እንዳታመልጥ። እዚህ ጋር ኢየሱስ አውቋል ወይስ ተጠወቀ? መንፈስ ቅዱስ ነው አንተ ብለህ የፈታው በመንፈሱ የሚለው ኢየሱስ አውቋል ወይስ ተጠወቀ? ቆይ አንዴ ይሄኛውን አውቋል አልኩ። በቃ ይሄን ተስማማው። በቃ ይሄን ያውቃል። ጥያቄ ጠየቁ ኢየሱስ ስለዚህ ሁሉ በልብ ያለውን ያውቃል ማለት ነው። ቆይ ልመጣልህ እኮ ነው። በልብ ያለውን ያውቃል አያውቅም? እሱን ልንመጣ እኮ ነው። ኢየሱስ ክርስቶስ እዚህ ጋር ያለውን በለቅ አረቆ ይላል ብለህ ቆይ አንዴ አፖስቶል ይቅርታሽ፣ በዚህ ጥቅስ ያለውን እንስማማ። በመጀመሪያ ተስማማው፣ ችግር የለውም። አሁን ግን ፈተናው ሊመጣ ነው። እሱንም እመለስልሃለሁ፣ አይቀርልም። በዚህ ጥቅስ መሰረት አሁን ባመጣው ለጥቅስ መሰረት ኢየሱስ ክርስቶስ በለሷን እንዳለባት አውቋል ወይስ አላወቀም? አውቋል። ካወቀ ለምን ረገማት? እንደውም ጥቅሱን አውጣው እስኪ፣ ጥቅሱን አውጣው። እንደማን እንደዛ ይሻላል። እናውጣው። እሺ ፐርፌክት። አንዴ ላውጣለሽ። እሺ በጣም ጥሩ። ማርቆስ ወንጌል ምዕራፍ 11 ላይ እሺ፣ አንዴ ላስቀምጥልህ እዚህ ጋር። እስቲ እንደዚህ ላዙርና እንደዚህ እንድንግባባ። አፖስትል በጣም አሪፍ ጸባይ ነው ያለህ። በነገር ላይ የሚገርም ጸባይ ነው ያሻሻልከው። ወላሂ ያኔ አለመግባባት ነው ማለት ነው። እሺ ይታያል። ማርቆስ ወንጌል ምዕራፍ 11 በማግስቱም ከቢታንያ ሲወጡ ምን ሆኑ? ተራበ። ኢየሱስ ተራበ። ከቢታንያ ሲወጡ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ ሲጀመር አምላክ ከሆነ ምናልባት እንዴት ይላል? የመጀመሪያው ጥያቄ። ሁለተኛ መጣ፣ ነገር ግን የበለስ ወራት አልነበረም፣ የበለስ ወራትንም አያውቅም። ስለዚህ መጥቶም ከቅጠል በቀር ምንም አላገኘባትም አለ። ምን ለማድረግ ነበር ሄደው? ምን ሊያገኝ ነበር ሄደው? መጀመሪያ አፖስትል ፍሬ ሊያገኝባት ፈልጎ ነበረ። ፍሬ አላገኘባትም ነው የሄደው። እርግጠኛ ሆኖ ነው ወይስ በምናልባት ነው ሄደው? ምናልባት የሚል ቃል አለ እዛ ላይ። ምናልባት ሁሉን አዋቂነትን ያሳያል ወይስ ጥርጣሬ ነው የሚያሳየው? አይ እዚህ ጋር የሚያሳየው ክርስቶስ የእኛን ስጋ ኧረ አፖስትል እባክህ፣ ምናልባት የሚለው ቃል ጥርጣሬ ነው የሚያሳየው ወይስ ሁሉን አዋቂነትን ያሳያል? እኮ ምናልባት የመለኮታዊ ቃል ስላልሆነ የአዳምን ስጋ ያሳያል። እሱ ምን እንመጣበታለን። እኔ ጥያቄ እሱ አይደለም። ምናልባት የሚለው ቃል ጥርጣሬ ነው ወይስ ሁሉን አዋቂነት ነው የሚያሳየው? እሺ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኧረ ለአላህ ብለህ መልስ መልስልኝ አፖስትል። ምናልባት የሚለው ቃል ሁሉን አዋቂነትን ያሳያል ወይስ ጥርጣሬን ያሳያል? ጥርጣሬ ቢኖርበትም የሰውነት ኔቸርም ስላለው ነው ክርስቶስ። ኧረ ቆይ በቃ ጥርጣሬ አለበት። በቃ እናመሰግናለን። ሁለተኛ ሶስተኛ የሰውነት ኔቸር አለው። ፍጹም ሰው ጥያቄው እሱ ፍጹም ሰው ፍጹም ምናምን በኋላ ትለኛለህ፣ ችግር የለም። አሁን እዚህ ጋር ግን ተጠራጥሯል አልተጠራጠረም እኮ የእኛን ስጋ እንደመልበሱ እኮ ተጠራጥሯል ወይስ አልተጠራጠረም? ተጠራጥሯል። እሺ አመሰግናለሁ። ሶስተኛ እዛው ጋር የበለስ ወራት አልነበረም ይላል። የቅድሙን ልመጣ ነው ብራዘር፣ ልመጣ ነው። የበለስ ወራትን አውቆ ነበር ወይስ አላወቀም? የበለስ ወራቱንም ያውቃል። ነገር ግን በዚህ ጥቅስ መሰረት ከሄደ ቢያቅ ኖሮ ሰውነቱን ያሳያል። ቢያቅ ኖሮ መጥቶ ለምንድን ነው የፈለገው? ስላላወቀ ነው። ያው የበለስ ወራትም አልነበረምና አለ። ስለዚህ መጥቶ አገኘው ወይስ አላገኘም? የፈለገው አላገኘባትም እኮ ፍሬ ስላላገኘባት ነው የረገማት ሲጀመር። በጣም ጥሩ። ስለዚህ አሁን በቃ ጨርሰናል ማለት ነው። ኢየሱስ ክርስቶስ የማያውቀው ነገር በጣም ብዙ ነው። አሁን ኢየሱስ ክርስቶስ ወደዛ በኋላ ታብራራለኝ ስላልከኝ ሁሉን አዋቂ ነው እንዳትለኝ። ከዚህ በኋላ አፖስትል ኢየሱስ ክርስቶስ ሁሉን አዋቂ ነው እንዳትል። ከዚህ በኋላ ይጠራጠራል። አምላክም ነው። ሁለት እንትን ከእሱ ጋር እንጨርስና ትቀጥላለህ። ይህን ጨረስንና ወደዛኛው እንመጣለን። ነቢያት ፍጹም አምላክ ነው የሚለውን ወዴት ታደርገዋለህ? ፍጹም ሰው እሱ ማስረጃ እኔ ሰው መሆኑን ብቻ ነው ያገኘሁት። ማስረጃ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ
በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር በማለት ይናገርና ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመርቶ በእኛ አደረ በማለት ይናገራል። በእኛ ነው በመጀመሪያ አሁንም ፍጹም ሰው ፍጹም አምላክ የሚል አላመጣም። ግን እንዲሁ ለሙግት ዝም ብሎ አይ ቃል በቃል ጀመርክ እንዴ? አይ አላልኩም፣ እንደዛ ቃል በቃል አላልኩም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን አያሳይም። አፖስትል በመጀመሪያ እዚህ ጋር በመጀመሪያ ቃል ነበር አለ። ከዛ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበር። ትክክል ነህ። እግዚአብሔር ዘንድ የነበረው የትኛው ቃል? አሁን ቃል አይደለም ጥያቄው፣ ቃል ሳይሆን ቃል የሚለው ሎጎስ የሚለው ነገር ለስንት ነገር ቃልም እግዚአብሔር ነበር የሚለው ምን ታደርገው? ቃልም እግዚአብሔር ነበር ለንመጣ ነው። መጀመሪያ ሎጎስ ላይ ደግሞ እግዚአብሔር ሊሆን ስለማይችል ማለት ነው። ኧረ እሱን አመጣላለሁ። ችግር የለም። አካላዊ ቃል ሆኖ ግን ተስማማ። ችግር ያሱ ላይ እንመጣለን። በእግዚአብሔር እቅድ ውስጥ ሊሆን ይችላል። እሱም አያሳስብም። እግዚአብሔር እቅድ ውስጥ ከሆነ ካልሆነ ግን ኖርማል አካላዊ ቃል አይደለም። በእግዚአብሔር እቅድ አይደለም። የኢትዮጵያ መጽሐፍ ቅዱስ 92 ላይ ተፈጥልኝ። እሺ ገጽ 92 ተፈጥልኝ። አንዴ ቆይ እንጨርሳ። አንዴ እሺ ችግር የለም። አይ እንደዚህ እያየን ብንሄድ ብዬ አስቤ ነው። ችግር የለውም እናያለን። ሎጎስ የሚለው ለስንት ነገር ይላል? ለሁለት ሊውል ይችላል። በቤተክርስቲያናችን አስተምሮ ለብዙ ነገር ይውላል። አይ ቤተክርስቲያን ስላላስተማረችን ላታውቀው ትችላለህ። እኔ ግን አሳያለሁ። ለብዙ ነገር ሊውል ይችላል። አይ በዋናነት በቤተክርስቲያናችን አይ ከመጽሐፍ ቅዱስ አንጻር ተመልሰልህ ለሁለት ነገሮች ተፈቶ እናገኘዋለን። ቃል የሚለው ሊተራሊ ንግግሩንም ሊሆን ይችላል። ሁለተኛ ደግሞ አካላዊ ቃል ወልድ ኢየሱስ ክርስቶስ ሊሆን ይችላል። አካላዊ ቃል ብላችሁ የምትተረጉሙት እናንተ ናችሁ። እሺ አኮ ግሪኩን ነው ማሳየኔም። እሺ አንድ ጊዜ ዮሐንስ 1:1 ሲ ላይ ልግባና ላሳየ። አካላዊ ቃል ብላችሁ የምትሉት እናንተ ናችሁ። አካላዊ ቃል ብሎ የሚተረጉሙ ማብራሪያ እንጂ እንትን አይደለም። ያው ትርጉሙ ለምሳሌ ይታያል። ሎጎስ የሚለው እዚህ ጋር ሎጎስ የሚለው ይታያል። ሎጎስ የሚለው ነገር ለስንት ነገር ይውላል? አንደኛ ወርድ፣ አንተ እንዳልከው ለቃል ይውላል። ወርድስ ከዛ ስቴትመንት ሊውል ይችላል፣ ሜሴጅ ሊሆን ይችላል፣ ስፒች ሊሆን ይችላል፣ አካውንት ማተር፣ ለእነዚህ ሁሉ ይችላል። እንደውም ሌሎችም የሚውልባቸው ሁኔታዎች አሉ። ስለዚህ አሁን ስቴትመንት አለ፣ ሜሴጅ አለ። ከዚህ በፊት ሲነገር የነበሩ ሜሴጆች፣ ስፒቾች አሉ፣ አስተምህሮቶች አሉ። ለምሳሌ ዮሐንስ 6:60 ላይ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ምንድን ነው አሉ? ንግግር ነው አሉ። ይሄ ንግግር አስተምሮ ነው። ኢየሱስ ያስተምረው የነበረው ንግግር ማንስ ሊሰማው ይችላል አሉ። ተግባባል። በጣም የሚያስጨንቅ ንግግር ነው አሉ። ስለዚህ አስተምሮ ነው። ስለዚህ በአስተምሮ ቆይ ለመጣ እነሱ ያስማሙናል። ችግር የለው። አሁን ለመጣ እሺ፣ እንደውም እሺ ሌላ ልጨምር። እኔ ማልስማማበት ከአንተ ጋር በምንድን ነው? እሺ ኦኬ፣ ይቅርታ እንትን ነካብኝ። እሺ ሌላ ደግሞ ላሳይ። እኔ ከአንተ ጋር ማልስማማበት ምንድን ነው? የዮሐንስ ወንጌል 1:1 ያለው ቃል የተባለው ወልድ እንደሆነ እኔ አምናለሁ። ማስረጃ ማምጣት ካልከኝ አመጣለሁ። እኔ ደግሞ ወልድ ነው ብዬ አምናለሁ። እኔም ችግር የለውም አታስብ። እሺ ወልድ ነው፣ ወልድ አይደለም ብዬ አላምንም። ኦኬ ተስማማን። እሺ በቃ እንደዛ ከሆነ እኔ ወልድ አይደለም ብዬ አልሞግትም። ኢቭን አምላክ ነው ብዬ ሞግታለሁ። እንዴት እንደሆነ ግን አሳያለሁ። እሺ የጸጋ ልትለኝ እንደሆነ በዚህ አጋጣሚ መጣልኝ እንዲሁ ሳስበው። ትክክል። ኢየሱስ አምላክ አይደለም ሞግትም የጸጋ ደግሞ እንዳልሆነ ደግሞ እኔም ሞግታለሁ። እሱ ላይ ነው የምናወራው። በቃ አሁን እኮ ኢየሱስ ጌታ አይደለም አይባልም፣ አምላክ አይደለም አይባልም። ሙሴም ጌታ አይደለም አይባልም፣ አምላክም አይደለም አይባልም። ሙሴ ራሱ የእግዚአብሔር ቃል ይመጣላቸው ሁሉ አምላክ ተብሏል፣ ጌታ ተብሏል፣ የእግዚአብሔር ልጆች ተብሏል። ችግሩ ግን አሁን ምንድነው? ከአይቴዎስ ሄን ሆሎጎስ ይላል። ተግባባል። ከአይቴዎስ ቴዎስ ምንድነው? ሎጎስ ነው አለ። ስለዚህ ይሄ ቴዎስ የተባለው ምንድነው? ቴዎስ ማለት ኤጋድ ነው። ኤጋድ ተግባባን። ትንሹ አምላክ ነው። ትንሹ አምላክ ትንንሽ አምላኮች አሉ። ለዛ ነው የኤፌሶን ጸሐፊ የአንያ ቆሮንቶስ ጸሐፊ ሲናገር ምን አለ? ነገር ግን በሰማይም ይሁን በምድር ብዙ አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አባለን አለቅ። ተግባባል። ምንም አምላክ የተባለ ምን አንጻር እንደተነገረ ጠይቀኛ። እሱ ከምን አንጻር እንደተነገረ እሱን መልእክት መልስልሃል። ከጣውታት አንጻር ኢየሱስ አምላክ ነው ተብሏል። አዎ ተብሏል። በቃ ዮሐንስ 1:1 ላይ እሺ ተብሏል። ግን የባህሪ አምላክ አይደለም። የእግዚአብሔር ቃል ይመጣለት ስለነበረ ኤጋድ ነው፣ ጋድ ሳይሆን ማለት ነው። በቃ ያው እዚህ ጋር እንደዛ ነው። በቃ አትልፋ። እዚህ ዮሐንስ 1:1 ላይ እሺ በሱ እናውራ፣ ችግር የለውም። እሺ እሺ ጥሩ ጥያቄ። ኤች ቋንዴ የሚያወራው ነገር አለ። እሺ እስኪ አንዴ የሚያወራው ነገር አስቀድሞ ማስቀደም ጎበዝ ነው። ኤች ጎበዝ ነው። እኔ እንደውም ይመቸኛል ኤች ሲያወራ
አንኛ ዲሰንት እንደው ለምን እንትን እያለ እንደሆነ አልገባኝም እንጂ ዛሬ እንደውም በጣም ስራ ከኔ ጋር እንቀጥላለን እንጂ ችግር የለም። ከኔ ጋር እንቀጥላለን። እኔ እኮ እሺ አስቀጥለው። እቺ ቀጥለሽ መቀጠል ትችላለህ። እቺ ቆይ አሌፊያ እኔ ልወጣ ስለሆነ ይቅርታ ብሮ ልወጣ ስለሆነ ሰዓትም እየሄደብኝ ስለሆነ ነው። ልጨርስና እዚህ ጋር ያለውን ነገር ጨርስ። እሺ ብሮ አመሰግናለሁ። መዝሙረ ዳዊት ላይ መዝሙረኛው ዳዊት ሲናገር ምን ይላል? ወበቃለ እግዚአብሔር ጸና ሰማያት ወበስተንፋሰ አፉ ሁሉ አይሎም ይላል። በእግዚአብሔር ቃል ሰማያትን ጸኑ በአፉም እስትንፋስ ሁሉም ሰራዊቶቹ ይላል። ስለዚህ መዝሙር 33 ላይ ማለት ነው። መዝሙር 33 ላይ ከቁጥር 7 ያለው ማለት ነው። ስለዚህ የእግዚአብሔር ቃል ሰማያት የጸኑበት ሰማያት የተሰሩበት ነው። ስለዚህ ሰማያት ከጸኑበት አምላክነቱ ባህሪ የማይሆንበት ምክንያት የለም ብዬ አቀርባለሁ። ሰማያት የጸኑት በእግዚአብሔር ቃል ነው እንጂ ኢየሱስ በተባለው በእግዚአብሔር ቃል አይደለም። ኢየሱስ ሲጀመርኩ ከስጋዊ በኋላ እኮ የተነገረ ነው። እሱን አይደለም የለም ኢየሱስ የእግዚአብሔር ሊትራሊ የእግዚአብሔር ቃል ነው የተባለበት አንድ ጥቅስ አታመጣም። ከዮሐንስ ራእይ እስከ ዘፍጥረት ብትሄድ ማለት ነው ገልብጠ ወደዚህ ብታነበው ራሱ አመጣለሁ። ስላሴን አመጣልሃለሁ እኮ ከዘፍጥረት ጀምሬ እስከ ዮሐንስ ስላሴን ላምጣልህ። ዘፍጥረት 1 ላይ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 25 ላይ ከምዕራፍ 25 እስከ 26 ይቅርታ፣ ከቁጥር 25 እስከ 26 ይቅርታ። ወይ በእግዚአብሔር ንግበር ሰብአ በአርአያነ ወአምሳሌነ ይላል። እግዚአብሔር አለ ካለ በኋላ ሰዎችን በመልካችን ለምሳሌያችን እንፍጠር በማለት ይናገራል። እንፍጠር አይደለም እንስራ፣ ችግር የለውም እንስራ። በዕብራይስጡ ይደላል ችግር የለውም። ሲጀመር ስለ ባራና ስለ እንትን ልዩነት አውጣው እስኪ ቆይ የዕብራይስጡ እሺ ላውጣለህ። እሺ የዕብራይስጡ እሺ ላውጣለህ። ኦልራይት አውጣላለሁ። አፖስትል ግን ጎብዛል። ማሻአላህ እንደዚህ አልነበርክም። የሆነማ አይደ ተምረን የመጣው እሺ። አይ እንደዛ ሳይሆን አለመግባባቶች ነው እዚህ ጋር እንትን ያሉት። አይ ጎብዛል ማሻአላህ። አንድ ጊዜ እቺ ነገር ጠፋችብኝ። እሺ አንዴ እንትን ላብራ። ሪንግ ላይት ለእናንተም እንድታያችሁ ትላለህ። እሺ እንደምታየው ለምሳሌ እዛው ዘፍጥረት 1:27 ላይ ባራ ብሎ እግዚአብሔርም ከዛ ሰውን በመልኩ ፈጠረዋል አይደል? ፈጠረው ለሚለው ባራ ነው ያስገባው። አየው ስትሮንግ ነበሩ ራሱ 12:54 ነው ታያል። እዛ ላይ ደግሞ 26 ላይ ያለው ቁጥር 26 ላይ ደግሞ ያለው ምንድነው ብሎ ያስቀመጠው? ይሄው ተመልከት። ሌታስ ሜክ አያትችን ቃል ስትሮንግ ነበሩ ማይገናኙም 62:13 ነው። ሌታስ ሜክ ነው የሚለው ሶ ያልሆነ ነገር ነው ማለት ነው። የሚለውን በዕብራይስጡ ቃሉ ምንድነው? በዕብራይስጡ ይሄው አሳየው እኮ ባራ አይደለም የሚለው እሱ አይደል? ባራ አይደለም እኮ አልኩ። አዎ ባራ ስላልሆነ አይደል እንዴ ስትል እኮ ስህተት ነው ያልኩ። ለዛ ነው ልክ እኮ እሱን ልዩነቱ ለምን መጣ የሚለውን ላብራራለሁ። አሁን እሱ በቃ አሁን እዛ ላይ ማውራት ትችላለህ። ችግር የለም። በኋላ ደግሞ አሳያለሁ ለምን እንደሆነ። ሲጀመር እኮ አላብራራም። 1:26 ብለህ ጀመርክ እንጂ አስቆምኩ እኮ። ልክ ነው። አብራራለሁ። ችግር የለው። በመጀመሪያ አሁን ያመጣኸው ባራና ኒሲያ የሚል ቃል አለ። ሁለቱ አውዳቸው ወይም በመጽሐፍ ቅዱስ ሲገቡ የተለያየ ትርጉም ያመጣሉ። ባራ ሲሆን ምንም ካለመኖር ወደ መኖር መምጣት የሚያመለክት ነው። አሁን ለምሳሌ መላእክት ሲፈጠሩ ካለመኖር ወደ መኖር ነው የተፈጠሩት። ከእሳት ከነፋስ ምናምን ብለን አናምንም። ንክ ደግሞ እግዚአብሔር እኛን የሰው ልጆችን ሲፈጥር ደግሞ ኒሲያ የሚለውን አሁን ያመጣውን ቃል ይጠቀመዋል። ኒሲያ ማለት ምን ማለት ነው? ከተፈጠረ ነገር ከአፈር መበጀታችን የሚያመለክት ነው። ስለዚህ ከተፈጠረ ነገር ስንፈጠር ኒሲያ የሚለውን ያመጣዋል ማለት ነው። ባራ የሚለውን ግን ያለምን ነው ስንፈጠር 27 ላይ ለምን እንደዛ አለ ታዲያ? አውጣ 27 እኮ እኛ የተፈጠርንበት እኮ ነው። እና ታዲያ ያው ሰው ለምን እኛ ሳንሆን አዳም የተፈጠረበት ነው። እሺ አዳም የተፈጠረበት እሺ ባራ ነው እኮ አዳም እኮ እዛ ባራ ነው የሚለው። ባራም ቢለው ደግሞ አምላክነቱ ለመግለጽ ነው። አያስኬድም። እሺ ባራ ቢለውን እሺ አውጣልኝ። ባራ ቢለውን አውጣልኝ። ቀደም እኮ አሳይቼ ነበር አላየውም እንጂ ይኸው ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 አየው።
ይኸው ባራ ይላል። ባራ አየው። ሌታስ ሜክ የሚለውስ ሌታስ ሜክ የሚለው ሌታስ ሜክ የሚለው ደግሞ ላሳየ። እሱን መሽ ሌታስ ሜክ የሚለውን ላሳየ። እኮ ነው የፈለግኩት እኔ እኮ እሱን ነው የፈለግኩት። ዋናው ተመሳሳይ ነው። አንድ ላይ እኮ ነው ያለው። እንዲህ ምን ሆነ ነው ይሄ? 1:26 ነው። ሌታስ ሜክ የሚለው አየው፣ ቅድም የተቀመጠው ማለት ነው። ልክ የ26ቱ እንፍጠር ብለው እንስራ፣ እሺ በአንተ ልስማማ እንስራ ይላል። ከዛ በኋላ ከታች ወደ 27 ላይ ደግሞ ሲፈጥር ቀጥታ ነው የምትመለከተው። ስለዚህ ለምንድን ነው እንስራ ያላለው ነው ጥያቄ። ልዩነት አምጥቷል እዚህ ጋር። ልዩነቱ የፈጠረው እዛ ጋር ሲፈጥረው ከአፈር አይደለም፣ እዚህ ጋር ከአፈር ነው የፈጠረው። ከአፈር ነው ሲፈጥረው ለምንድን ነው ያኛውን ይጠቀማል የምትለው? ይሄ ስህተት ነው። አርም። እሺ አሁን ወደ ማብራሪያ ሂድ። እሺ ላብራራ። ሲጀምር ምን አለ? እግዚአብሔርም አለ ወይ በእግዚአብሔር እግዚአብሔርም አለ ማለት እዚህ ጋር የሚያሳየን አብም ወልድም መንፈስ ቅዱስም ሶስቱም አካላት በተናጠል እኔነት ያላቸው መሆኑን ከዛ በኋላ ቀጥሎ ያሳየናል። በመልካችን እንደ ምሳሌያችን እንፍጠር የሚለው ማለት እግዚአብሔርም አለ ግን የሚለው በመለኮት በአገዛዝ በስልጣን አንድ መሆናቸውን አንዲት መለኮት አንዲት አገዛዝ አንዲት ስልጣን የሚመለከት ነው። አንድ ነገር ምናልባት አሁን እግዚአብሔር ልጨርስ እዚህ ጋር ቆይ አንዴ እየተግባባ ከአንተ ጋር ሳውራ እኔ ከዚህ በኋላ ፈታ ብዬ ነው የማወራው። እሺ እየተግባባ እንድናወራ ማለት ነው። ኖርማል ቤተሰብ ነው አንተ ከዚህ በኋላ። ስለዚህ እንዴት መሰለ ኤሎሂም ነው አይደል የሚለው? አረ እግዚአብሔርም ነው የሚለው መጽሐፍ ቅዱስ እኮ እግዚአብሔር። ዕብራይስጡ ምንድን ነው የሚለው? እኔ የአማርኛውን አውጣልኝ። እንዴ ለምን እንዴ? ኦሪጂኑ ላይ ነው ምን ሄዶ ኤሎሂም በአማርኛው ነው። አይ ስልክ ከየሀገሩ ቋንቋ ሊለያይ ይችላል። አጠቃቀም ቋንቋ ሊለያይ ይችላል። ለምሳሌ ለዚህ ላብራራ። ለምሳሌ አሁን በአይሁዶች በዓል እኔ ምክንያት የመጀመሪያ ልናገር። በአይሁዶች በዓል በመጀመሪያ የቂጣ በዓል ይባላል። በእነሱ በዓል የቂጣ በዓል ተብሎ ይነገራል። በወንጌላቶች ላይ ስታነብ ማለት ነው። በእኛ በኢትዮጵያ ካልቸር ስትመጣ ግን መጽሐፍ ቅዱስ ሲጻፍ እንጀራ ተብሎ ነው ሊነገር የሚችለው። ምክንያቱም ኢትዮጵያ ውስጥ በአብዛኛው የሚገኘው መብል እንጀራ ስለሆነ ማለት ነው። ስለዚህ እንደየሀገሩ ቋንቋዎች ሊለያዩ ይችላሉ። አረ እሱ አይደለም፣ ይሄ የሀገር ቋንቋ አይደለም። ስለ ሀገር ቋንቋ አይደለም፣ የአምላክ ስም ነው። ስለ ኤሎሂም ነው። እዛ ጋር የሚለው ኤሎሂምም አለ ነው የሚለው። ኤሎሂም ማለት ደግሞ 99 ስሞች አሉት ኢብሮ፣ 99 እግዚአብሔር ስሞች አሉት። እሱንም አልክድም፣ ችግር የለውም። እኔ አሁን እሱ አይደለም ከነዛ ስሞች መካከል እዚህ ዘፍጥረት 1:26 ላይ የተጠቀሰው ኤሎሂም በሚለው ነው የተጠቀሰው። ተግባባን? ኦሪጂኑን ስናየው ማለት ነው። ኤሎሂም የሚለው ብዜት ነው ነጠላ ነው? ኤሎሂም ብዜት ነው፣ ስላሴን የሚያመለክት ነው። ታዲያ ለምንድን ነው አለ ያለው? ኤሎሂም ብሎ ለምንድን ነው አለ ያለው? መለኮታዊ አንድነት አለ። ኤሎሂም ለሚለው ብዜት ተጠቅሞ አለ ብለህ ካልክ እንፍጠር ወይ ደግሞ እንስራ ሲል ለምንድን ነው ታዲያ በራሳ አፈታት የምትሄደው? አየው አካሄዱ እዚህ ጋር ራሱ ይይዛል። በመጀመሪያ ደረጃ ባይብል ላይ ስትሄድ በብዜት ተጠቅሞ ኢቨን ራሱ እዚህ ጋር ዘፍጥረት 1:26 ማን እንደሆኑ ራሱ እናያለን። እዚህ ጋር ስለማን እንደሆነ ራሱ እናያለን። ኡስታዝ ትቀጥላ። ኡስታዝ አሰላሙ አለይኩም። ያልተዋጠለ ነገር አለ። ቆይ አንዴ ኡስታዝ። ሰላም ወራህመቱላሂ ወበረካቱ። አረ እያዳመጥኩኝ ነው። 99 ስም አለው አምላክ ሲለኝ ልክ ቁርአን ላይ ትዝ አለኝና ረሱል ሰለላሁ ዐለይሂ ወሰለም 99 ያሉት ትዝ አለኝና ነው ለዛ ነው የጻፍኩት። ይቅርታ ካቋረጥኳችሁ። ዘፍጥረት 1:26ን ስታወራ ደስ ይለኛል ኡስታዝ። አይ እናውራ ካንተ ጋር ይሻላል። እሺ ለጀመረም ሐሳቤም እንዳይበተል። እሺ አይ እኔም ሲጀመር ጀምሮ ካንተ ጋር ለማውራትም አላሰብኩም። ደግሞ አፖስቶሊክ ምናምን አፖስቶሊክ ምናምን የሚል ስላለ አፖስቶሊክ ምናምን ነገር የሚል ነገር ስላለ ያው ጢባ ጥቤ እንዳትጫወትብኝ ፈርቼ ነው። ለጨዋታ ያክል ነው። አብሽር ጸባይ ደስ ስላለኝ ነው። እሺ ያወራው ቀጥሉ። ቢያወራ ደስ ይለኝ ነበር። አፖስትል ግን በቃ ከኔ ጋር ካልክ ኡስታዝ ያው እዚህ ጋር ሁሉም ያሉት ክርስቲያኖች ናቸው። ከነሱ ጋር ይቀጥላል። አጠር አድርገን ሰዓት እየሄደብኝ ስለሆነ ነው እንጂ ችግር የለውም። ገብቶኛል። አንደርስታንድ አድርጌያለሁ። ምን መሰለህ እዚህ ዘፍጥረት 1:26 ላይ ኤሎሂም የሚለውን አለ በሚለው ከተጠቀመ እንስራ የሚለውን እንስራ በሚለው አገባብ ራሱ ሲገባ
ብዜትን እንደማያሳይ እዛው ራሱ ጥቅሱ ይነግራል። ኤሎሂም የሚለው ቃል ማለት ነው። አሁን አንተ መጽሐፈ ኩፋሌ ልትሄድ ነው። ተው እሱን ተው ሊብሮ አይደለም መጽሐፈ ኩፋሌ ላይ አይደለም የሄድኩት። እነ ኤሎሂም ብሎ በብዜት ተጠቅሞ ኤሎሂም ብሎ በብዜት ተጠቅሞ ልብ አድርግ። ኤሎሂም ብሎ በብዜት ተጠቅሞ አለ ብሎ ከተጠቀመ እንስራ የሚለውን ብዜት እንዳልሆነ ከዚህ ትረዳለህ ነው እያልኩ ያለሁት። ግልጽ ነው። ኤሎሂም ብሎ ብዜት እንዳልሆነ ከነገርከኝ እንስራ የሚለውም ነገር ብዜት አይደለም። በዕብራይስጡ አይደለም የሄድኩት፣ በዕብራይስጡ አይደለም የሄድኩት ስልክ አሁን መጀመሪያ እኛ ደግሞ በዕብራይስጡ ነው የምንሄደው። መጽሐፍ ቅዱስ ሲተረጎም ከግሪኩ ወደ ግዕዝ ከግዕዝ ደግሞ ወደ አማርኛ ነው የተለወጠው። ስለዚህ እግዚአብሔር የሚለው ግሪክ መጀመሪያ የተጻፈው በምንድን ነው? አፖስትል መጀመሪያ በምን ነው የተጻፈው? ዕብራይስጥ ነው። በቃ ታዲያ እኛ ዕብራይስጡ ላይ ነው ያለነው። በቃ ለዛ እኮ ነው። ስለዚህ በአጭሩ እሺ አንተ እንደምትለው ልሂድ። በቃ ስንት ናቸው? እዛ ጋር እንስራ ያለው ስንት ናቸው? በዚህ በአማርኛው እንሂድ፣ በአማርኛው እንሂድ። አዎ ስንት ናቸው? ዕብራይስጥ የሚችሉ ሰዎች ስለሚያብራሩልህ እኔ በአማርኛው ሄድልሃለሁ። እግዚአብሔር ማለት እዚህ ጋር መለኮታዊ አንድነትን ያሳያል። እንስሳውን በመልካችን እንፍጠር የሚለው ደግሞ ሶስት አካላትን ያመለክታል። የት አለ ሶስት የሚለው? ለሱ ኦኬ፣ ጥሩ ጥያቄ። በስመ አብ ደስ ይላል። እግዚእ ማለት ላብራራ። እግዚእ ማለት አባት፣ ኄር ማለት ቸር ማለት ነው። ስለዚህ እግዚእ የተባለው ጌታ ኢየሱስ ክርስቶስ ወልድ ነው። አብ ደግሞ አባት ማለት ነው። ቃሉ የግዕዝ ነው። የሚችል ሰው ካለ አስገባ። እግዚእ ማለት ምን ማለት ነው? እግዚእ ማለት እኔ ገዝ እችላለሁ። እግዚእ ማለት ምን ማለት ነው? ልክ አይደለውም። እንደዚህ የሚባል አይደለም። እንደዚህ አይነት አተርጓጎም እግዚእ ማለት ጌታ ማለት ነው ትርጉሙ። ልክ ነህ። እግዚአብሔር የሚለው የሁለት ቃላት ፍቅር ነው። እግዚእ ብለህ እንትላለ እግዚአ ስትል ደግሞ እግዚአ ስትል ደግሞ አዳምጠኛ እንደ እግዚአ ስትል ደግሞ ጄኔቲቭ ፎርም ስታደርገው ማለት ነው። ለምሳሌ ፍትህ ስትል ነጠላ ነው። ፍትህ ፍርድ ማለት ነው። ፍትሐ ብሔር ስትል ደግሞ ሀ ስታደርገው ደግሞ ጄኔቲቭ ፎርም ይሆናል። እግዚእ የነበረውን ለአያያ ስትጠቀምበት እግዚአ ትላለህ። ከዛ በኋላ የሚቀረው ብሔር ነው። የብሔር ጌታ ማለት ነው ትርጉሙ። ግን አንተ እንዳልከው በእሱም ይተረጎማል። እኔ ምንም ክርክር በእሱም ይተረጎማል። ወሂድ እሺ፣ እግዚእ የሚለውን ውሰድና ግን የነበረውን አ ነው እግዚእ አብ ኄር። ልክ ነህ። እግዚእ አብ ኄር አያስኬድም። ማስረጃ ላምጣ። ቆይ ላሳይህ፣ ከስር ልጻፍልህ። ቆይ እንዴት እንደሚያስኬድ ማለት ነው። ቆይ ይኸውልህ፣ ጸባይ ደስ ይታያል። ቆይ እዚህ ጋር ይታያል። እግዚእ ናልከኝ ታች ያለው እግዚእ ጻፍኩት ይታያል ያለ መሰለኝ እና የተዋጠው በውስጥ ታዋቂነት አለ ለማለት ነው። በሶስት እግዚእ የሚለው ነው። አያስኬዳችሁም ነው። እንደዛ አይነት እንትን ብሎ ይፈታ የለም። እንደዛ ብሎ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ እግዚአብሔር የሚለውን እኮ ማስረጃ የለም። ከዲክሽነሪ ያውጣ። እሺ ክፈትልኝ። ዲክሽነሪ አይደለም አመጣልህ። ቤተክርስቲያን እንደዚህ አይነት አስተምሮ አላት ወይ የሚለው ነው ማለት ነው። አይ የኢትዮጵያ ቤተክርስቲያን ነው አንሱ ዝም ብሎ ነው። ግን ከቋንቋ አንፃር ይኸውልህ ልንገርህ፣ እኔ ግዕዝ ስለማቅ ነው። ቆይ ይቅርታ ልንገርህ፣ ሁለት ችግሮች እናይበታለን። አንደኛ አሁን የተረጎምኩት እሺ ግዕዝ ስለማቅ ልክ አይደለም ነው ብዬ የምለው። ልክ የማይሆንበት ምክንያት ልንገርህ። ቤተክርስቲያን አባቶችን በደንብ ጠይቅናል። እግዚእ ማለት ጌታ ማለት ነው በግዕዝ። አብ እሺ አብ የሚል ነገር የለም። አን ወስደሃታል፣ አርጋታል። እግዚእ አብ ኄር አይደለ እንዴ? ቆይ ይኸውልህ እዚህ ጋር ልጻፍልህ ሀቢቢ። እግዚእ የሚል ነገር አለ አይደለ? ነው እግዚእ ብለህ ነው። እግዚእ ተብሎ አይተረጎምም። እንደዚህ አይመጣም። ታች ምጽፍልን ነው። እግዚእ ነው የምትለው ነው የምትለው። እንደዚህ ሲሆን ጌታ ይሆናል። ልክ ነው። አሁን የጻፈው ልክ ነው። ይኸውልህ የነበረችዋን ጄኔቲቭ ፎርም ስታረጋት ወደ አ ትቀየራለች። ልክ ፍትሐ ብሔር ግብረ ገብ ግብር ይኸውልህ ግብር ብለህ ከዛ ግብረ ገብ ነው የምታደርገው። ረ የነበረው ወደ ይሆናል ሀግዝ ይሆናል። ከሳድስ ወደ ሀግዝ ነው የምትቀይረው ጄኔቲቭ ፎርም ስታደርገው ልታያዝ ስትፈልግ። ስለዚህ እግዚአብሔር የሚለው ቃል የሁለት ቃላት ውቅር ነው አለ አለቃ ወልድ ኪዳነ ክፍሌ መዝገበ ቃላት። እግዚእ ማለት ጌታ ማለት ነው። ብሔር ማለት ደግሞ አገር ይሆናል፣ ክፍል ይሆናል፣ እንደገና ደግሞ እንትን ይሆናል፣ ዓለም ይሆናል፣ የተለያየ ነገር። ስለዚህ የብሔር ጌታ ወይ ዓለም ጌታ ማለት ነው ትርጉሙ። ነገር ግን አሁን ግን እግዚአብሔር ማለት ሶስቱን አካላት ያሳያል የምትሉት ላይ አንደኛ እግዚእ ስትል አ የምትለዋ ትወስዳለች። ኦልሬዲ
አ የሚባል የለም። ብህ ነው የሚቀረው። ብህ ደግሞ ብቻውን ምንም መሆን አይችልም። አብ ብላችሁ የምትሉት እግዚ ብላችሁ ቆርጣችሁት ነው። እግዚ ዚ ብላችሁ ነው። እን ቆርጣችኋት ነው ወደዛ ይወሰዳችሁ። ወደዛ ከወሰዳችኋት እግዚ የሚባል ቃላት የለም። እግዚ ነው የሚባል ነገር አለው። ሶስተኛ ደግሞ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ለምሳሌ መዝሙረ ዳዊት ምዕራፍ 136 ቁጥር 1 ላይ ገናዩ ለእግዚአብሔር ስመ ይር እስመ ለዓለም ምሕረቱ ይላል። ምን ማለት ነው? እግዚአብሔር አምላክን አመስግኑት ምሕረቱ ለዘላለም ነውና ማለት ነው። አይደለም። ገናዩ ለእግዚአብሔር እስመ ሄር ይላል። እስመ ሄር ልክ ነው። እስመ ሄር የሚል ሄር ማለት ምንድነው? እዚህ የገባው ቸር ነውና ነው። ልክ ነህ። ቸር ነውና ነው። ስለዚህ ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እሺ ይሁን። ገናዩ ለአምላክ አማልክት የሚለውም እኮ አለ አይደል እንዴ? ገባኝ። እኔ አሁን የፈለኩት ፖይንት ቸር የሚለውን ነው። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። እሺ አንተ እንደምትለው ሂድ። እሺ ወይ አንተ ባልከው ብቻ አይተረጎምም ልልህ ፈልጌ ነው። አንተ ያልከው ችግር የለውም። አንተ ባልከው ተርጉመውና ይኸውልህ፣ አንተ ባልከው ተርጉመው ችግር የለውም። ተርጉመውና እግዚ ማለት ጌታ ማለት ነው። ወልድ ማለት ነው። አብ ማለት አብ ነው። ሄር ማለት መንፈስ ቅዱስ ነው። ኢየሱስ የማን ልጅ ነው ይላል መጽሐፍ ቅዱስ። ተስማማን እዚህ ላይ እንዴ? ነው አልተስማማንም፣ ግን እንዲሁ ይኸውልህ ማለት ነው። ነው ስላሴን አላሳየም፣ ግን አላሳየም እንዴ? ወልድ ነው አልከኝ። አላሳየም። ወልድ ነው ነው ብለህ ኢፍ ነው ያልኩህ። ኮንዲሽናል ፓርቲክል ነው የተጠቀምኩት። አይ በኮንዲሽናል ልጅ ነው ይላል ባይብል እኮ። እንደዛ ነው። ለዛ ነው ማለት ኢየሱስ የእግዚአብሔር ልጅ ነው የሚለውን ነገር የአብም የወልድም የመንፈስ ቅዱስም ልጅ ነው ወይ ወደሚለው ትምህርት ይወስዳል። በጣም ብዙ ችግሮች አሉበት። አንደኛ ነገር ማለት ነው። ሁለተኛ አብ የሚለው ያመጣብሃል ወይዴ? አብ የሚለው እኮ አባት ማለት ነው። እሺ ሄር ማለት መንፈስ ቅዱስ ማለት ሆነ